ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 1 2018 ዓ.ም ላይ እንገኛለን። በዛሬው የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ዛሬ ከፍተኛ የሆነ የአየር ጥቃት ሲፈጸም ነው የዋለው። በተለያዩ አካባቢዎች በጎንደር፣ በጎጃም፣ በወለጋ ጭምር በተለያዩ አካባቢዎች አየር ኃይል ከድሮን ባሻገር ተዋጊ ሚግ ጀቶችንም ጭምር በማሰማራት ዛሬ ከፍተኛ ድብደባ ሲያደርግ ውሏል። እንግዲህ ጦርነቱ ሙሉ በሙሉ ወደ አየር ኃይል ስለመቀየሩ የሚያሳዩ መረጃዎች ናቸው። እነዚህ መረጃዎች የአየር ኃይል ድብደባና ጥቃት ከተፈጸመ በኋላ በታች ደግሞ እግረኛና እንዲሁም ደግሞ መካናይዝድ እንዲገባ እየተደረገ በዚህም መንገድ በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ ዛሬ በደቡብ ጎንደር በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች፣ በምስራቅ ጎጃም የተለያዩ አካባቢዎች የድሮንና እንደዚሁ ደግሞ የሚግ ድብደባ ተፈጽሟል። በወለጋም በተለያዩ አካባቢዎች እንደዚሁ በሁለተኛ ቀኑ የቀጠለ የአየር ድብደባ ተፈጽሟል። እነዚህን መረጃዎች በቅደም ተከተል ከሀገር ውስጥ መረጃዎች ወደ እናንተ አደርሳለሁ። እነዚህ መረጃዎችና ሌሎች ተዛማጅ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ተለያዩ አካባቢዎች የተሰጠውን ግዳጅ ተከትሎ በተለያዩ አካባቢዎች እንደዚሁ የእግረኛ እንቅስቃሴ እየተደረገ ነው የሚገኘው። ከምርጫ ጋር በተያያዘ የምርጫ ጣቢያዎችን ለመቆጣጠር እንግዲህ ወታደራዊ አዛዦቹ ጭምር የዛ አዛዦች በግንባር ተገኝተው ቦታዎቹንና ጣቢያዎቹን መከላከያ ሰራዊቱ እንዲቆጣጠር ትእዛዝ እንዲሰጡ ትእዛዝ መሰጠቱ ተከትሎ በተለያዩ አካባቢዎች እንግዲህ እስካሁን ድረስ በፋኖ ተይዘው በሚገኙ አካባቢዎች ጭምር አዲስ ወታደራዊ እንቅስቃሴዎች እየተደረጉ ነው የሚገኘው። በተለያዩ አካባቢዎች ይህንን መረጃ የምንመለከተው ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ዛሬ በብልጽግና የሚዲያ ሰራዊት ላይ ከፍተኛ መነጋገሪያ ከሆኑት መካከል በላስታ ቀጠና የፋኖ መሪና አባል የነበረው ፋኖ ፍቅሩ ሙልዬ እጅ መስጠቱን በተመለከተ ነው። እንግዲህ ከዚህ ጋር በተያያዘ የብልጽግና ሚዲያዎች የትልልቆቹ የመከላከያ ገጾች ጭምር ሳይቀሩ ይህንን ዜና እየተቀባበሉት ነው የሚገኙት። በዚህ ጉዳይ ላይ እንግዲህ እንደዚህ አይነት የፋኖ አባላት ወደ እጅ ሲሰጡ ያለውን አጠቃላይ ሁኔታ በተመለከተ በፋኖ በኩል መግለጫዎች ያው ደግሞ ጉዳዩን በተመለከተ ማብራሪያዎች ያስፈልጋሉ። አሁን እየቀረቡ ያሉት ምክንያቶች ከህወሓት ጋር አንሰራም፣ ህወሓት ጋር ለመስራት ለአማራ ህዝብ በሚል እየተደረገ ያለው ሁኔታ እንቃወማለን የሚል ነው። ይህንን ጨምሮ እንግዲህ የተለያዩ ምክንያቶች እየቀረቡ ነው ያሉት። በዚህ በኩል እንግዲህ ፋኖ እንዲሁም ደግሞ ስለሚወጡ ዝርዝር ማብራሪያዎችን መስጠት ያስፈልጋል። ይሄ በሚዲያም ቢሆን ቀላል ጫና የሚያሳርፍ አይደለም። ከህወሓት ጋር በተያያዘ ጉዳይ ከአሁን በፊትም በተደጋጋሚ ጉዳዮች ሲቀርቡ ነበር። ይሄ ጉዳይ እንግዲህ ግልጽና ማብራሪያ የሚያስፈልገው ይሆናል። ይህንን በተመለከተ እንግዲህ እንደ መነሻ ምክንያት የሚያደርጉት ወይስ ደግሞ በውስጣዊ ዲሲፕሊን ጉዳይ ያለው ነው የሚለው በደንብ በዝርዝር መግለጫ መስጠት አለበት። በዚህ በኩልም ሁሉም ህዝቡም ታጋዩም ሊያውቀው የሚገባውን ግልጽ የሆነ አቋም በአማራ ህዝብ ጥያቄዎች እና በአማራ ህዝብ መሰረታዊ የፖለቲካና አጠቃላይ ኢኮኖሚያዊ፣ ማህበራዊ ጥቅሞች ላይ የወጥ የሆነ አቋም ለሁሉም ታጣቂ ለሁሉም የፋኖ አባል ማስገንዘብ ያስፈልጋል። ከዚህ ጋር በተያያዘ እንግዲህ ያው በዚህ በኩል ሰሞኑንም በሸዋ ቀጠና እንደዚሁ የቀድሞ የመከላከያ ኮሎኔል የነበሩ ኮሎኔል ማነገረውም እንደዚሁ እጅ መስጠቱ ይታወቃል። እነዚህ ጉዳዮች እንግዲህ አንድ ሁለት እያሉ ለብልጽግና የሚሰጡትን ጥቅም ግምት ውስጥ በማስገባት በፋኖ በኩልም እንደዚሁ ተመሳሳይ ማብራሪያዎች፣ መግለጫዎች የሚያስፈልጉ ይመስላል። ይህንን አስተያየት እንደዚሁ ከብዙዎቻችሁ ለመመልከት ተችሏል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ወደ መካከለኛው ምስራቅ ያሉ አጫጭር መረጃዎችን አደርሳለሁ። በመካከለኛው ምስራቅ ከሰዓት በኋላ ምን አዳዲስ ጉዳዮች አሉ? የመካከለኛው ምስራቅ እንግዲህ አንድ ወር ከሁለት ቀን ሆኖታል ጦርነቱ ከተጀመረ። አሁንም የዓለምን ቀልብ እንደሳበና የዓለምን አጠቃላይ ኢኮኖሚያዊ፣ ማህበራዊ፣ ምጣኔ ሀብታዊ እንዲሁም ደግሞ ወታደራዊና ፖለቲካዊ ዲፕሎማሲያዊ አስተላለፎችን ጭምር እያዛባ ነው የሚገኘው። የመካከለኛው ምስራቅ ጦርነት ጦሱ ያልደረሰበት ሀገር የለም። አሜሪካን ጨምሮ ግብፅ፣ አውስትራሊያ፣ ኢትዮጵያን በመሳሰሉ ሀገራት እንደዚሁ ከነዳጅ ጋር በተያያዘ ያሉ ጥያቄዎችና ሌሎች ጉዳዮች እንደዚሁ በተለይ በኢትዮጵያ፣ በግብፅ፣ በአውስትራሊያ የነዳጅ ጉዳዮች እንደዚሁ አጠቃላይ ኢኮኖሚያዊ እንቅስቃሴን እስከ ማስተጓጎል ደርሰዋል። ከዚህ ጋር በተያያዘ አሁን አጫጭር መረጃዎች ምን አሉ የሚለውን ስንመለከት የኢራን የኩዌትን የጨው ማጣሪያ አፈንድታለች ዛሬ ከሰዓት በኋላ። ይህ እንግዲህ በኳታር ዋና ከተማ በዶሃ በስተምዕራብ በኩል የሚገኘው ምዕራብ ዶሃ የሚገኘው የኤሌክትሪክና የጨው ውሃ ማጣሪያ ማዕከል ነው የተመታው። ኢራን እንግዲህ እንደ ስልታዊ ጥቃት ከያዘቻቸው መካከል በተለይ የአሜሪካ የአየር ኃይል እና የአሜሪካ የምድር ጦር ይገኝባቸዋል ያለቻቸውን የመካከለኛው ምስራቅ ሀገራት የውሃ ማጣሪያ ማዕከላትን እንደምትመታ ስትገልጽ ነበር። በዚህ በኩል እንግዲህ እነ ሳውዲ አረቢያ፣ እነ አረብ ኤሚሬትስ፣ እነ ኳታር፣ እነ ባህሬን፣ እነ ኩዌት የውሃ የሚጠቀሙት ከጨው ውሃ በማጣራት ነው። የውሃ ማጣሪያ ማዕከሉ የሚመታ ከሆነ ከተሞቻቸው እንግዲህ ከሰው አልባ ሊሆኑ ይችላሉ።
ይሄ እንግዲህ በኢራን ከተያዙ ስልቶች አንዱ ሆኗል። የከባድ ጉዳት የሚያደርስ ነው። እንደዚሁም ደግሞ የቀድሞ የግብፅ የውጭ ጉዳይ ሚኒስትር ናቢል ፋሂማ የአረብ ሊግ ዋና ጸሐፊ ሆነው ተመርጠዋል። ምስጋና አቅርበዋል። ሆኖም ግን በኩዌት በኩል ደግሞ አረብ ሊግን በተመለከተ የተሰጠ አስተያየት አለ። የኩዌት የውጭ ጉዳይ ሚኒስትር አረብ ሊግ በቁሙ የሞተ ድርጅት ነው ሲሉ ነው የገለጹት። በቁሙ የሞተ ድርጅት ነው፣ ለዚህ ቀጠናዊ ቀውስ መፍትሄ መስጠት ያልቻለ ቆሞ የሚታይ ግን በህይወት የሌለ ሲሉ ድርጅቱን እንደዚሁ አረብ ሊግን ወቅሰዋል። የእስራኤል መከላከያ አባል የሆነ የደህንነት አባል የአሜሪካን ወታደራዊና የአየር ኃይል ስምሪትን ሚስጥር ለኢራን አሳልፎ ሰጥቷል የተባለ አንድ የእስራኤል ወታደር እንደዚሁ በቁጥጥር ስር መዋሉን የእስራኤል መከላከያ ሚኒስቴር እንደዚሁ አሳውቋል። የእስላማዊ ሀገራት የሚባሉት እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ግብፅ እና ሌሎች ሀገራት በኢስላማባድ ፓኪስታን የኢራንንና የሆርሙዝ ሰርጥን በተመለከተ ለመወያየትና የሆርሙዝ ሰርጥን ለማስከፈት ውይይትና ስብሰባ ጀምረዋል። ከዚህ ጋር በተያያዘ እንግዲህ የሚወጣው መፍትሄ አብሮ የሚታይ ነው የሚሆነው። ኢራን በሃይፋ የእስራኤል የነዳጅ ማጣሪያ ላይ ከባድ የሚሳይል ድብደባ ፈጽማ እንደዚሁ ማጣሪያው ጋይቷል። ከፍተኛ ጭስ እየወጣው እንደሆነ ነው ዓለም አቀፍ ሚዲያዎች የሚያሳዩት። በዚህ በሃይፋ ላይ ተጨማሪ እንደዚሁ ሂዝቦላህም ከሊባኖስ በኩል የሮኬት ጥቃቶችን ፈጽሟል። ኢራን የአሜሪካ ሁለቱ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ወደ ባህር ክልሏ እንዳይጠጉ ቅድመ ማስጠንቀቂያ ሰጥታለች። ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ትሪፖሊ የተባሉ ግዙፍ መርከቦች ወደ ኢራን የባህር ቀጠና እንዳይጠጉ ኢራን ቅድመ ማስጠንቀቂያ ሰጥታለች። የሚጠጉ ከሆነ በሚሳይል መታቸዋለሁ እያለች ነው የምትገኘው። እንግዲህ ቀደም ብሎ በተለይ ትሪፖሊ ከ3500 በላይ የባህር ኃይል ኮማንዶ አባላትን ይዞ እየተንቀሳቀሰ እንደሆነ ተገልጿል። ኢራን የኢራናውያን ሻሂድ 136 እየተባለ የሚጠራው ድሮን ይሄ እንግዲህ ትርጉም በአማርኛ እንደ መስዋዕት እንደማለት ነው። ይሄ የሚጠራው ድሮን ከፍተኛ ኩራት እንደሚሰማቸው በዚህ ድሮን የወጡ መረጃዎች ያሳያሉ። የአሜሪካ አውሮፕላኖችና የጦር ማዘዣዎችን በዚህ ድሮን ሻሂድ 136 በተባለው በቀጥታ ሲመቱና ኢላማቸውን ሲያሳኩ የሚያሳዩ ምስሎች ከወጡ በኋላ ኢራናውያን በእነዚህ ሻሂድ ድሮኖች ውጤታማና ስኬታማ መሆናቸውን ገልጸዋል። ሌላው ትራምፕ በኢራን የነበረውን አጠቃላይ የነባሩን አገዛዝና ተተኪውን አመራር ፈጅተነዋል እያሉ ነው የሚገኙት። በሶስተኛ ዙር የሚመጣውንም ቀጣዩንም እንደዚሁ ከመደምሰስ አይተርፍም እንደመሰዋለን እያሉ ነው የሚገኙት። የአሜሪካው ፕሬዝዳንት የኢራን ስርዓት ለውጥ አልመጣም ትላላችሁ ወይ ሲሉ ዶናልድ ትራምፕ መልሰው ጠይቀዋል። በኢራን መሪዎቹን ተተኪዎቹንና ሶስተኛ ዙር አመራሩን ፈጅተናል፣ ስለዚህ የስርዓት ለውጥ መጥቷል በሚል ይህን እየተናገሩ ነው የሚገኙት። ይሄ ግን እውነታውን የሚገልጽ ጉዳይ አይደለም። በኢራን ውስጥ አሁን አጠቃላይ ከኢኮኖሚያዊ ቀውሱ ውጭ ወታደራዊም፣ ደህንነቱም፣ ፖለቲካውም አንድም የተዛባ ጉዳይ የለም። የኩዌት የኢራን በአረብ ኤሚሬትስ የዩናይትድ አረብ ኤሚሬትስ ዜጎች ሀገሯን ለቀው በአስቸኳይ እንዲወጡ የ24 ሰዓታት የጊዜ ገደብ አስቀምጣለች። ሂዝቦላም እንደዚሁ በእስራኤል ላይ እንደዚሁ የድሮን ጥቃት ፈጽሟል። ዛሬ ከሰዓት የሮኬትን ጨምሮ ኢራን የሆርሙዝ ሰርጥን የተመለከተ አዲስ ሕግ በፍጥነት እንዲጸድቅ እንደዚሁ ወደ ፓርላማ እየወሰደች ነው። የኢራቅ የአየር ኃይል እንደዚሁ በኢራን ክፉኛ ዛሬ መደብደቡን የኢራቅ ባለስልጣናት አስታውቀዋል። በጦርነቱ በመባባስ ምክንያት ነዳጅ በከፍተኛ ሁኔታ ጨምሯል። በዓለም አቀፍ ደረጃ ዛሬ በእስያ የአክሲዮን ገበያ እጅግ ተዳክሞና ተቀዛቅዞ ታይቷል። ቻይናን ጨምሮ በተለያዩ የኤዥያ ሀገራት አሜሪካ የካርግ ደሴትን በመቆጣጠር አብዮታዊ ዘብ የኢራን አብዮታዊ ዘብ የገቢና የሀብት ምንጩን ማድረግ ካልተቻለ ጦርነቱ አይቆምም፣ አብዮታዊ ዘቡም አይዳከምም ብላለች። ለዚህም እንግዲህ የባህር ኃይል የአየር ወለድ ኮማንዶና የእግረኛ ሰራዊት በማስገባት የካርግ ደሴትን በመቆጣጠር ነዳጅም ጭምር አሜሪካ መውሰድ እንደምትፈልግ ነው እየገለጸች የምትገኘው። ኢራን በቀጥታ በእስራኤል ላይ ካደረሰችው ጥቃት ይልቅ በመካከለኛው ምስራቅ ሀገራት በሳውዲ አረቢያ፣ በአረብ ኤሚሬትስ፣ በኳታር፣ በኩዌት እና በባህሬን ያደረሰችው ጥቃት ይበልጣል ተብሏል። በተለይ የዩናይትድ አረብ ኤሚሬትስ እና ኳታር በዚህ ጦርነት በኢራን ክፉኛ ከተጎዱት ሀገራት መካከል ቀዳሚዎቹ እንደሆኑ የወጡ መረጃዎች ያሳያሉ። በሌላ ዓለም አቀፍ መረጃ ሩሲያ በጦርነቱ ከተጀመረ ወዲህ ትልቅ የተባለ የድሮን ወረራ በዩክሬን ላይ ፈጽማለች። በ24 ሰዓታት 1000 ድሮኖችን በአየር ላይ በማሰማራት በርካታ ኢላማዎችን ስለመምታቷ የሩሲያ ጦር ቃል አቀባይ ለዓለም አቀፍ ሚዲያዎች ገልጸዋል።
ከዓለም አቀፍ ሚዲያዎች ወደ ሀገር ውስጥ መረጃዎች ስንመለስ የግንባር መረጃዎችን ነው የማስቀድመው። ከዚህ ጋር በተያያዘ እንግዲህ የህወሓትን አስቀድማለሁ። በትግራይ በህወሓት ቀጠና ያለው የስልጣን ሽኩቻ አሁንም ተባብሶ ቀጥሏል። የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ የጊዜ ገደቡ ሊጠናቀቅ አንድ ሳምንት ቀርቶታል። የስልጣን ጊዜ ገደቡ እንዲራዘምለት ለፌዴራል መንግስት ባለስልጣናት በተለያዩ ባለሀብቶችና እንደዚሁም ደግሞ በተለያዩ ወዳጆቹ አማካኝነት እየወተወተ ነው ተብሏል። ህወሓት ደግሞ የጌታቸው የጀነራል ታደሰ ወረደ ተተኪ ይሆናል በሚል አማኑኤል አሰፋን እንደዚሁ ተተኪ ለማድረግ እንደዚሁ ጥረት እያደረገ እንደሆነ ተገልጿል። ሌላ ከዚህ ጋር በተያያዘ የወጣ መረጃ አለ። በፌዴራል መንግስቱ በኩል ጀነራል ጻድቃን የትግራይ ጊዜያዊ አስተዳደር እንዲሆን ፍላጎት አለ የሚል ነው። ይህ እስካሁን ድረስ የተረጋገጠ አይደለም። ጀነራል ጻድቃን አሁን በስደት በአዲስ አበባ ነው የሚገኘው ከትግራይ ተባሮ በህወሓት አሁን እሱ በምን አግባብ ወደ ትግራይ ሄዶ የፖለቲካና የወታደራዊ አስተዳደር ሊመራ ይችላል የሚለው ጥያቄ የሚያስነሳ ጉዳይ ነው። እንደተባለው እንግዲህ ጀነራል ጻድቃን የትግራይ ጊዜያዊ አስተዳደርን ለመቀበል 5 ፓርቲዎች የጋራ ካውንስል እንዲሁም ደግሞ የህወሓት ተቃዋሚ የሆነው የትግራይ የሰላም ኃይል የሚባለው ታጣቂ ኃይል ወታደራዊ ክንፍ ሆኖ ወታደራዊ እንቅስቃሴዎችን እያደረጉ መሆናቸው ይታወቃል። ይህም ይሳካሉ የሚለው አብሮ የሚታይ ቢሆንም እስካሁን ድረስ ጀነራል ታደሰ የትግራይ ጊዜያዊ አስተዳዳሪ እንደሆኑና እንዲሁም ደግሞ ጀነራል ጻድቃን ይሆናሉ የሚለው ጉዳይ የተረጋገጠ አይደለም። የጀነራል ታደሰ ተተኪም እስካሁን ድረስ የታወቀ አይደለም። ከዚህ ጋር በተያያዘ እንደዚሁ ከወልቃይት የተሰማ መረጃ አለ። በወልቃይት እስካሁን ድረስ ምርጫ ምዝገባ አልተጀመረም። ባለፈው ምርጫ ይደረጋል ተብሎ በእነዚህ በ5ቱ በደቡብ አፍሪካዊ ስምምነት መሰረት አወዛጋቢ ወይም ደግሞ አከራካሪ በተባሉት አካባቢዎች በጠለምት፣ ወልቃይት፣ ኮረም እና ራያ አላማጣ ምርጫ ይደረጋል በሚል ምርጫ ቦርድ ይሄን ይፋ ሲያደርግ የጌታቸው ረዳ ስምረት ፓርቲ የፍርድ ቤት ሄዶ እግድ አውጥቶ ነበር። በኋላ ጌታቸው ረዳ እግዱን አንስቷል። እግዱ ከተነሳ በኋላና ምርጫ እንዲደረግ ፍርድ ቤት ውሳኔ ካስተላለፈ በኋላ ምርጫ ቦርድ እስካሁን ምዝገባዎችን አላደረገም። በሌሎቹ አካባቢዎች እንደሚያደርገው እንቅስቃሴዎችን እያደረገ አይደለም። ጉዳዩ የተለያዩ ፖለቲካዊ ምልከታዎች እየተሰጡት ነው የሚገኘው። ከዚህ ጉዳይ ጀርባ ያለው ፖለቲካዊ አሻጥር ምንድን ነው በሚል የዞኑ አስተዳደር እየጠየቀ ነው የሚገኘው። የዞኑ አስተዳደር እየጠየቃቸው ከክልል እስከ ፌዴራል ያሉ ባለስልጣናት አንዱም በጉዳዩ ላይ በቂ እውቀት ኖሮት ምላሽ ለመስጠት አልቻለም። የምርጫ ቦርድ ዳይሬክተሯ የምርጫ ቦርድ የቦርድ ሰብሳቢዋ ለአካባቢው አስተዳደር ላቀረበላት ጥያቄ በቅርቡ እንመጣለን፣ ዝግጅታችን አጠናቀናል፣ የእናንተ በተለየ ሁኔታ ተጨማሪ የጊዜ ገደብም ተሰጥቶት ምርጫ ምዝገባ ይደረጋል የሚል ምላሽ ከመስጠታቸው ውጭ በተለያዩ ምክንያቶች እንግዲህ ፖለቲካዊ ጉዳዮችን በተመለከተ እስካሁን የተሰጠ ማብራሪያ የለም። በዚህ ምክንያት የዞኑ አስተዳደር እንደዚሁ ኮሚቴ አዋቅሮ ከክልል እስከ ፌዴራል ወደሚመለከተው አካል በድጋሚ እንቅስቃሴ ያደረገ መሆኑና ዛሬ በዚህ ጉዳይ ላይ አስቸኳይ ስብሰባ ማድረግ ውሳኔ ማሳለፉን የሚገልጹ መረጃዎች ከአካባቢው ወጥተዋል። ሌላው የህወሓት ታዋቂ ጀኔራሎች በይፋ የትግራይ የሰላም ኃይል ወይም ደግሞ የሐራ መሬት የነፃ መሬት ታጣቂ እየተባለ የሚጠራውን ቡድን መቀላቀላቸው ዛሬ ከወጡ መረጃዎች መካከል ይገኙበታል። በህወሓት የአርሚ አደረጃጀት የአርሚ አዛዥ የሆኑት የአርሚ 15 አዛዥ ጀኔራል ጎሽ፣ የአርሚ 22 አዛዥ ጀኔራል ፍቃዱ ከበደ እንዲሁም ደግሞ በህወሓት ውስጥ በህወሓት አስተዳደር የጸጥታ ኃላፊነት ውስጥ ሰራ የነበረችው ጀነራል ዘውዱ ኪሮስን ጨምሮ 3ቱ ጀነራሎች ጀነራል ጉሽ፣ ጀነራል ዘውዱ እና ጀነራል ፍቃዱ ከበደ በይፋ ወደ ሐራ መሬት ወደ አፋር ወደሚገኘው ታጣቂ ኃይል በመሄድ መቀላቀላቸውንና በታጣቂ ኃይሉ ዋና አዛዥ ጀነራል ገብረ እግዚአብሔር በየነ በኩል አቀባበል እንደተደረገላቸው የወጡ መረጃዎች ያሳያሉ። ይሄ ቡድን እንግዲህ ወታደራዊ ካውንስል ለማቋቋምና የትግራይ ፓርቲዎች የሚያቋቁሙት የምክር ቤት ካውንስል ላይ የጸጥታ ኃይል ትይዩ ሆኖ ለማገልገል ዝግጅት እያደረገ መሆኑ ይታወቃል። ወደ ሌሎች መረጃዎች ስንሄድ የአየር ድብደባን የተመለከቱ መረጃዎች ነው የምናገኘው። ዛሬ እንግዲህ በተለያዩ አካባቢዎች የአየር ድብደባ አጠናክሮ ቀጥሎ ነው የዋለው። በተለይ በጎንደር በጎጃም እና በወለጋ ቀጠናዎች ዛሬ በተለያዩ ሰዓታት የአየር ድብደባዎች ተፈጽመዋል። ከድሮን ጥቃቶች ባለፈ የሚግ ድብደባ መፈጸሙን የሚገልጹ መረጃዎች ናቸው የወጡት። የሚግ ድብደባ ሲፈጸም በቅርብ ጊዜ የመጀመሪያው ነው። እንግዲህ በሰው አልባ ድሮኖች ይፈጸም ከነበረው ድብደባ አሁን ደግሞ ከፍተኛ ቦምብ የመሸከም አቅም ባላቸው ሚጎች ድብደባዎች ተፈጽመዋል። ይህ እንግዲህ በተለያዩ አካባቢዎች የውጊያው ሁኔታ ወደ አየር ኃይል መለወጡን የሚያሳይ ነው። በዛሬው የአየር ድብደባ በአማራ ክልል የተለያዩ ቦታዎች ከባድ እየተባለና ተከታታይ የድሮና የሚግ ድብደባዎች ተፈጽመዋል። ደቡብ ጎንደር በሁለት ወረዳዎች አሰሳ ቅኝት ከተደረገ በኋላ በአንድ ወረዳ ላይ ተከታታይ
ድብደባዎች ተፈጽመዋል። ምስራቅ ጎጃም በሁለት ቦታዎች ላይ እንደዚሁ ዛሬ ረፋድ የሰው አልባ አየር የድሮን እና የሚግ ድብደባ መፈጸሙን መረጃዎች ገልጸዋል። በደቡብ ጎንደር ጠዋት የጀመረው ውጊያ አሁንም እንደቀጠለ ነው። በደቡብ ጎንደር ከአዲስ ዘመን ወደ እብናት እንቅስቃሴ ካደረገው መከላከያ ጋር በተለያዩ ቦታዎች ውጊያዎች እየተደረጉ መሆናቸው ተገልጿል። ከአዲስ ዘመን የተንቀሳቀሰው መከላከያ ጋር እብናት አቅራቢያ ውጊያ እንደቀጠለ ሲሆን ቦረን መስክ ተብሎ የሚጠራው አካባቢ ጠዋት የነበረው ውጊያ አሁን ወደ እብናት ከተማ ጠጋ ብሎ ብርኩቴ እንዲሁም ደግሞ አባሻማ አሁን ደግሞ አመሻሹን ከከተማው አቅራቢያ ዛና አርሴማ ተብሎ የሚጠራው አካባቢ ከከተማው 3 ኪሎ ሜትር አካባቢ ውጊያና ተኩስ መኖሩን የወጡ መረጃዎች ገልጸዋል። መከላከያው ከሁለት ወራት በኋላ ወደ እብናት ከተማ ለመግባት ነው ይህንን ዘመቻ እያደረገ ያለው። እስካሁን ድረስ እንግዲህ ወደ ከተማው አለመግባቱና ሆኖም ወደ ከተማው አቅራቢያ ውጊያ እየተደረገ መሆኑና ወደ ከተማው መቃረቡን የሚገልጹ መረጃዎች ናቸው ያሉት። በደቡብ ጎንደር ከ20 ሺህ በላይ እግረኛ መከላከያ ተጨማሪ ተመልሶ እንዲገባ ከደቡብ እዝ ከወሎ ከጎጃም ቀጠናዎች እንደዚሁ እንዲገባ እየተደረገ መሆኑን የወጡ መረጃዎች ገልጸዋል። ቀጣይ ዘመቻዎችም ከወረዳ ሸሽተው ወደ ደብረታቦርና አዲስ ዘመን አካባቢ የተሰባሰቡ የብልጽግና አመራሮች እንዲሁም ደግሞ የወረዳ ብልጽግና ካድሬዎች እና ሚሊሻዎች ካምፕ ገብተው ከመከላከያ ጋር በሚቀጥሉት ቀናት የጋራ ዘመቻ እንዲያደርጉ ትዕዛዝ ተሰጥቷል። አዲስ ዘመን ጀነራል መሐመድ ተሰማ ስምሪቶችን ሰጥቷል። ከእብናት መና መቀጠዋ ክምር ድንጋይ ወደ ደብረታቦር አቅጣጫ ከእብናት ቋሊሳ በለሳ እንዲሁም ደግሞ ከአዲስ ዘመን ወደ ደጋማው የሊቦ ከምከም አቅጣጫ ወደ ሚካኤል ደብርና ወደ በለሳ ያሉ አቅጣጫዎች በሶስት ዙር ዘመቻዎች እንደዚሁ እንዲያዙ ትዕዛዝ ተሰጥቷል። ከደብረታቦር ተመሳሳይ ዝግጅት እየተደረገ ሲሆን የእግረኛ ኃይል ከመንቀሳቀሱ በፊት ዛሬ በተለያዩ አካባቢዎች የአየር ድብደባና እንደዚሁ ደግሞ የአየር አሰሳ ሲደረግ ነው የዋለው። ዛሬ የድሮን ጥቃት ከተፈጸመባቸው የደቡብ ጎንደር አካባቢዎች መካከል ደራ ይገኝበታል። በደራ ገላውዲዮስ አቅራቢያ ሰኔ ማርያም ተብሎ በሚጠራው ቦታ ላይ እንደዚሁ የድሮን ጥቃቶች ተፈጽመዋል። ተከታታይ ድሮን ጥቃት ተፈጽሟል። በተሽከርካሪ ላይ ጭምር ድሮን ተፈጽሟል። በተሽከርካሪ ውጭ እንደዚሁ ሁለት ቦታዎች ላይም የድሮን ጥቃቶች ተፈጽመዋል። በድሮን ጥቃቱ የደረሰው ኪሳራ እየተጣራ ነው። የእብናት ግን አሁንም ውጊያው እንደቀጠለ እንደሆነ ነው። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ማቻከል ወረዳ የቦቅላ ተብሎ የሚጠራው አካባቢ የድሮንና የሚግ ድብደባ ተፈጽሟል። ጥቃቱ ከረፋዱ 5 ሰዓት እስከ 7 ሰዓት ባለው ጊዜ እንደተፈጸመ የሚገልጹት የመረጃ ምንጮች በሰውና በንብረት ላይ የደረሰው ጉዳት በዝርዝር አልታወቀም፣ እየተጣራ ነው። ከድሮን ተጨማሪ የሚግ ድብደባ የተፈጸመው እንግዲህ በአባጫካ ተብሎ ወደሚጠራ አቅራቢያ ሲሆን በቅርብ ጊዜ የሚግ ድብደባ ሲፈጸም ይሄ የመጀመሪያው እንደሆነ ነው የታወቀው። እንደዚሁ በዚሁ ምስራቅ ጎጃም በሌሎቹ አካባቢዎች በደቡብ ጎንደር እስቴ፣ እብናት፣ ደራ ተከታታይ የድሮን አሰሳና ቅኝት ተደርጓል። ምስራቅ ጎጃም በተመሳሳይ እንደዚሁ በደንበጫ ማቻከልና እንደዚሁም ደግሞ ወደ ጮቄ አካባቢዎች የድሮን አሰሳዎች መደረጋቸውን ለማወቅ ተችሏል። ምስራቅ ጎጃም በተመሳሳይ በሌሎች አካባቢዎች እንደዚሁ ማለዳና ረፋድ ላይ ውጊያዎችና ተኩሶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል ሸበል በረንታ ወረዳ ቁጥቋጥ ተብሎ የሚጠራ ቀበሌ ዛሬ ማለዳ ጀምሮ ረፋድ ድረስ ተከታታይ ተኩስና ውጊያ ነበረ። በሌሊት ወደ ቁጥቋጥ ቀበሌ የተንቀሳቀሰ ሚሊሻ መከላከያና አድማ ብተና በዚህ የፋኖ ቀጠና ከበባ ለማድረግ መውጣቱን ተከትሎ ነው ውጊያ ሲደረግ የነበረው። በውጊያው የደረሰው ጉዳት በዝርዝር አልታወቀም። በተመሳሳይ እዚሁ ምስራቅ ጎጃም እነማይ ወረዳ ለምጨን ተብሎ የሚጠራ ቦታ ይህንን ቦታ እንግዲህ ብዙዎቻችሁ ታስታውስታላችሁ። ለምጨን የሚለውን ከኢትዮጵያ የአርበኞች ታሪክ ጋር ደጃዝማች በላይ ዘለቀ ታሪክ ጋር የሚገናኝ ቦታ ነው። እንግዲህ አባ ኮስተር የሚለው መጽሐፍ ታነቡ ቦታውን ታስታውሳላችሁ። ዛሬ ወደዚህ ቦታ በሌሊት ከተለያዩ ግንባሮች ከተንቀሳቀሰ ሚሊሻ አድማ ብተና ጋር ውጊያ ተደርጓል። ፋኖን ከበባ ውስጥ ለማስገባት ከተለያዩ አቅጣጫዎች ከተንቀሳቀሰ ሚሊሻ አድማ ብተና እና መከላከያ ጋር በተደረገው ውጊያ የደረሰው ጉዳት በዝርዝር አልታወቀም፣ እየተጣራ ነው። ወደ ሰሜን ወሎ ስንሄድ በሰሜን ወሎ ሀብሮ ወረዳ ኤላ ተብሎ የሚጠራ ቦታ የመስጊድ መድረሳ ተማሪዎች መረሸናቸውን የሚገልጹ መረጃዎች ወጥተዋል። ኤላ መስጊድ የቁርአን ትምህርት እየተከታተሉ የሚገኙ የነበሩ ሁለት ተማሪዎች ወንዝ ላይ እንደዚሁ እየታጠቡ ባለበት ጊዜ ፋኖ ትመስላላችሁ በሚል በቀጥታ በወታደሮች እንደተረሸኑ ነው እየወጣው መረጃ የሚያሳየው። ወረኢሉ እዚሁ ምዕራብ ወሎ ከወረኢሉ ወደ ሸዋ ወደ መንዝ ቀጠና ግሸራቤል ቀጠና ያለውን አካባቢዎች ለመቆጣጠር በሚል ከደሴ እና ከጊምባ መካነ ሰላም
ወደ አካባቢው ተጨማሪ ኃይል እየተንቀሳቀሰ ሲሆን ከወረኢሉ ወደ ግሸራቤል እዚሁ በዚህ ቀጠና የኃይል እንቅስቃሴ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ ወለጋ የሚወስደን መረጃ ነው። በወለጋ በተመሳሳይ ለሁለተኛ ቀን የቀጠለ ከባድ ውጊያ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። በአየርና እንዲሁም ደግሞ በእግረኛ በሞተራይዝድ እና በመካናይዝድ በድሽቃ በዙ 23 የታገዘ ውጊያ ነው እየተደረገ የሚገኘው። ወለጋ በሁለት ቀናት በምስራቅ ወለጋ እና ሆሮ ጉዱሩ ወለጋ ሁለቱ ዞኖች በሚገኙ 4 ወረዳዎች በ8 ቦታዎች ላይ የአየር ድብደባ የድሮን ጥቃት ተፈጽሟል። የአየር ድብደባ የተፈጸመባቸው ቦታዎች አቢደንጎሮ ወረዳ ውባንጭ ተብሎ የሚጠራ ቦታ የድሮን ጥቃቱ የተፈጸመው መጋቢት 20 2018 በትላንትናው ዕለት ከረፋዱ 4 ሰዓት ገደማ። በተመሳሳይ እንደዚሁ ጊዳ አያና ወረዳ ምስራቅ ወለጋ አሊ ቀበሌ ላይ መጋቢት 20 2018 ረፋድ ላይ የድሮን ጥቃት ሲፈጸም ዛሬም በተመሳሳይ እዚሁ ጊዳ አያና ወረዳ ዛሬ መጋቢት 21 2018 ዓ.ም ረፋድ 4 ሰዓት ገደማ ዋጃ ተብሎ የሚጠራ ቀበሌ እንደዚሁ የድሮን ጥቃት ተፈጽሟል። ሆሮ ጉዱሩ ወለጋ ዞንም እንደዚሁ ጎርቴ ካራ ዱርባ ተብሎ የሚጠራ ቦታም እዚሁ መጋቢት 20 2018 ረፋድ ላይ የድሮን ጥቃት ተፈጽሟል። በድሮን ጥቃቶቹ 4 ትምህርት ቤቶች፣ 1 መስጊድ፣ 1 የገበያ ቦታ፣ 2 መኖሪያ መንደሮች ውድመት ደርሶባቸዋል። ዛሬ ከሌሊቱ 9 ሰዓት ጀምሮ አቢደንጎሮና ጊዳያና ወረዳዎች የእግረኛና መካናይዝድ በብዛት እየገባ ነው። ቀድሞ የአየር ድብደባ በተፈጸመባቸው አካባቢዎች በተጨማሪ እግረኛ እየገባና ውጊያዎች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ እያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ልታደርሱኝ ትችላላችሁ። መልካም ጊዜ